እኔ እያለሁ ወይም እኛ አባቶች እያለን እናንተ አጠፉም ትግላችን አይጠፋም። ክርስቲያናዊ ታሊባን ነው እየተፈጠረ ያለው። የፋኖ ለውጥ ህዝቡ ከስሩ ነቅሎ ተነስቶ ከሆነ ለምን አንድ እርምጃ መራመድ አቃት? የአማራ ህዝብ ከፈለገ በአንድ ቀን ማስወገድ ይችላል፣ በሰላማዊ ትግል ብቻ። በሰላምና በድርድር ውስጥ የታሪክ አካል መሆን አይቻልም። እዚህ እጃችንም እግራችንም ፋኖና ፋኖ ብቻ መሆን ብቻ ነው ያለው። እንግዲህ ተመልካቾቻችን በሰዓት እጥረት ወደ ክፍል 2 ያዘዋወር ነው የዘመነ ካሴ አጭር ቪዲዮ እና መልእክቱን በተመለከተ ሐሳቡ ላይ ውይይት እናደርጋለን ብለን ነበረ። እንግዲህ ዛሬ ሰፋ ባለ መልኩ ይሄንኑ ዘመነ ካሴ ያነሳቸውን ሐሳቦች እኛም እዚሁ ሐሳብ እንሰጥበታለን። ከዚህ ቀደምም ትንሽ ፋኖ ውስጥ ውጥረቶች ሲፈጠሩ እርስ በርስ መባላቶች ሲኖሩ ብቅ እያለ መግለጫዎችን ይሰጣል፣ ምክር ቢጤ ይለግሳል። እንዲሁም ደግሞ በተለመደችው ቃላቱ ያሽሞንም ሆነ ነገሮችን ሸፋፍኖ ምንም እንዳልተፈጠረ ለማድረግ የሚሞክረው ጥረት አለ። አሁንም ይሄንኑ ደግሞታል። አንድ አካባቢ ላይ ታጣቂዎቹን ሰብስበው ሲያወራቸው ነበርና እንግዲህ እንደምታስታውሰው ዘመቻ አንድነት ተብሎ የተሰየመው ዘመቻ የት እንደደረሰ አናቅም። አሁን ላይ በ3 ቀን ያልቃል፣ ብዙ ነገሮች ይፈጠራሉ ምናምን ሲባል ነበር መጀመሪያ ሲጀመር። ነገር ግን እርስ በርስ የማገዳደል የማበላላት ጉዞ ውስጥ ነው ያለፈው። እንደምታስታውሰው ባለፈውም አንድ በጎንደር የሚንቀሳቀስ የታጣቂ ኃይል አዛዥ ተገድሏል። ያም የእርስ በርስ ጦርነት ውስጥ የተካሄደ ነውና እርስ በርስ መባላት ላይ ትኩረት ያደረገ ዘመቻ ነው ያካሄዱት። አንተም ብላል ቀደም ብለ ዘመቻ አንድነት ሳይሆን ዘመቻ መጠፋፋት ነው እንዳልከው፣ በዛ መልኩ ተከናውኗል። እንግዲህ ስለሱ አልተነሳም እዚህ ላይ ሌላ ነገር ግን ይዞ መጥቷል ዘመነ። ተወደደም ተጠላም የአማራ ህዝብና ትግሉ ይላል። እንግዲህ እነሱ የጀመሩት ትግል ዕጣ ፈንታ ተገፋፍቶ መጥቶ አንድ ጠርዝ ላይ ቆሟል ይላል። ይሄ ጠርዝ በጣም የሚያምርና ግን አደገኛ ጠርዝ ነው፣ ካላወቅንበት ገደል እንገባለን ይላል። ያ ጠርዝ መውደቅን አይፈቅድም። ከወደቅን መነሳት ስለሌለ ከተሳሳትን ስህተታችን የምናርምበት ሌላ እድል ስለማናገኝ በቶሎ ይሄን ጉዳይ መጨረስ አለብን። የቀረን ትንሽ ምዕራፍ አለ ይላል። በስንዝር ትለካ ወይም በክንድ እሱን እናንተ ጨርሱትን ያላውቅም ይላል። እንግዲህ ተባብረን በፍጥነት መቋጨት አለብን ትግሉን፣ ጊዜ የለንም። ያ እንዲሆን እንደ ወንድም መግባባት፣ መቻቻል፣ መፋቀር፣ አይቶ እንዳላየ ማለፍ ጥፋትንም ሊሆን ይችላል። ይህንን ሁሉ ማድረግ ግድ ይለናል ይላል። እንግዲህ የሚነግረን ነገር አለ። ሰሞኑን ከሚባሉበት ሁኔታ አንጻር ስናይ የእርስ በርሱን ጉዳይ ያቀዝቅዙት ነው። እንግዲህ ጠላት እየደከመ ነው ይላል። መቼም መከላከያ ሰራዊቱ ነው ጠላት ተብሎ የተፈረጀው። ጠላት እየደከመ ነው፣ የቀረችው እንጥፍጣፊ ጉልበት ናት፣ እሷን ደግሞ መምጠጥ አለብን ይላል። ብዙ ጊዜ እንግዲህ ህዝብ የሚባለው ኃይል አንድ ስንፈት አለበት ወይም ደግሞ ድክመት አለበት። በእጁ ያለውን ጉልበት የሚረዳ አይመስለኝም ይላል ዘመነ። ህዝብ ስራ እንኳ አልገባም፣ ስራ አልሰራም ብሎ ቤቱ ቢቀመጥ መንግስት ማውረድ የሚችል አቅም አለው ይላል። እንግዲህ በዚህ ደረጃ እያስረዳን ያለው ህዝብ ቤቱ ቁጭ ብሎ አምጾ መንግስት ማውረድ ቢችል ከቻለ እነሱ ጫካ ምን ሊሰሩ ገቡ ታዲያ? አንድ ይሄ ነው። ይሄን ህዝብ ደግሞ ቀስቅሰ ነው ከስሩ ነቅለን አንስተናል። አሁን ህዝቡ የነቃበት የበቃበት ጊዜ ላይ ነው ይለናል። ቀረ ተብሎ የሚወራለት ስንዝር ወይም ደግሞ በክንድ የሚለካ ትግል የትኛው ነው? እንደው በዚህ 3-4 ቀን ውስጥ ያለፉ የእነሱን አካሄድ ስታየው የትኛው ነው በስንዝር ሊለካ የሚችለው? እውነት በትክክል እዛ ቁመና ላይ ናቸው ወይ የሚለውን አንድ እሱን እንድታብራራልን ነው። ሁለተኛ ደግሞ እንግዲህ ህዝብ አድማ አድርጎ ስራ አቁሞ መንግስት መጣል ከቻለ እነሱ ለምን ክላሽ ይዘው ባርዛፍ ለባርዛፍ መሽለክለክን መረጡ የሚለውን ነገር እናንሳ። እንግዲህ ህዝቡ ከስሩ እንዲነሳ ነው ስንቀሰቅስ የነበረው፣ ያ ሆኗል ይላል። እንግዲህ የህዝብ ትግል በኢትዮጵያ ውስጥ ለውጥ ሲያመጣ ነው ያየ ነው። የፋኖ ለውጥ ህዝቡ ከስሩ ነቅሎ ተነስቶ ከሆነ ለምን አንድ እርምጃ መራመድ አቃተው? በትክክል የህዝብ ንቅናቄ ያለው እነሱ እንደሚሉት እነዚህን ጠቅላላ አድርገ ሀሳብ እንድሰጥበት ነው። በቅርቡ የተወሰዱ ስትራቴጂክ የሚባሉ ምቶች አሉ። በተለይ በፋኖ አመራሮችን ታርጌት ያደረጉ የተለያየ እነዚህ ፐርሲሽን የሚባሉ ቦምቦችን ተጠቅሞ ሚሳይሎችን ተጠቅሞ እየተወሰዱ ያሉ እርምጃዎች አሉ። የፋኖ አመራሮችን ታርጌት ያደረጉ ይሄ በከፍተኛ ጫና ውስጥ እንደከተታቸው
በብዙ ሚዲያ ላይ የሚስተጋቡ ነገሮች አሉ። አንዳንድ ጊዜም እየተወጣ ለፍየሏ የማልቀስ አይነት ነገር አለ ማለት ለቅሶ ለፍየሏ እንዳልሆነ በሚያስታውቅ ደረጃ ማለት ነው። ግን በተቻለ መጠን አንዳንዴ ሪዲፋይን መደረግ ያለባቸው ቃሎች አሉ። ለምሳሌ መንግስትም አንዳንዴ ያልተፋታቸው ቃሎች አሉ አይደለም። የሆነ የመንግስት አመራር ወይም ደግሞ የመንግስት የስራ ኃላፊ የሆነ ሰው ሲገደል ባልታወቁ ኃይሎች ግድያ ተፈጸመበት ይባላል። ባልታወቁ ኃይሎች ማን ናቸው? ስም እኮ አላቸው። እንደዛ እንደሚባለው ሁሉ ከተወሰነ ጊዜ በኋላ በአማራ ክልል ውስጥ እየሆነ ያለ ንጹሃን ተገደሉ የሚሉ ንጹሃን ማለት ማን ነው ብሎ ራስ መጠየቅ ያስፈልጋል። እኔ አይደለም ይሄንን የምለው፣ ምክንያቱም በተወሰነ ደረጃ ሜቢ እኛ የምንለው ነገር ባያዝድ ነው ብሎ የሚያምኑ ሰዎች ሊኖሩ ይችላሉ። የራሳችን ፍላጎት የራሳችን ኢንቴንሽን አላቸው ብሎ ስለሚያምኑ በተደጋጋሚ ጊዜ እንደምንለው ዛሬም ደጋግመን ማለት የሚጠበቅብን ነገር አይሮን አቬን ኢንቴንሽን እውነቱ ለመናገር የኔ ኢንቴንሽን በሰላም የምንኖርባት ሀገር፣ ያለ ጦርነት በሰላም የምንኖርባት ሀገር፣ በሰላም ወጥተን የምንገባበት ሀገር፣ በሰላም ሰርተን የምንበላበት ሀገር። የኦሮሞ ህዝብ ትልቁ የህልውና መሰረት ነው ብዬ ማምነው የኦሮሞ ህዝብ ህልውና እንዲጠበቅ ከተፈለገ የአማራ ህዝብ ህልውና መጠበቅ አለበት ብዬ አምናለሁ። ምክንያቱም ዋስትናው እሱ ነው። ተቆንጥሮ ለአንድ ህዝብ ብቻ የሚረጋገጥ ህልውና አለ ብዬ አለው። ምክንያቱም እኩልነት ያስፈልጋል ከተባለ ለሁላችንም ነው የሚያስፈልገን። ካልሆነ እርግጠኛ የምትተማመኝበት እኩልነት አይኖርሽም። ስለዚህ የኔ መሻት ወይም ደግሞ የኛ ሚዲያ ፍላጎት በሀገር አቀፍ ደረጃ ሰላም እንዲኖር ነው። ምክንያቱም ጦርነትን በምንም መንገድ አንደግፍም። ምክንያቱም የምንዋጋበት ጉዳይ አት ኤንድ ኦፍ ዘ ዴይ ዋጋ የምንከፍልበትም ነው ብዬ ስለማመን የሶሻል ፋብሪክሱን ከመበጣጠስ አንጻር፣ ሀገር ከማፍረስ አንጻር፣ የሀገር ኢኮኖሚ ከመብላት አንጻር፣ ከብዙ አንጻር መገምገም ስለምንችል ይሄንን በጦር ሜዳ ውስጥ ያሉ ወታደሮቻችንም ይረዱታል። አት ኤንድ ኦፍ ዘ ዴይ ሀገር ዋጋ እንደሚከፍልበት፣ ጦርነት ውድመት እንደሚያመጣ ማንም ሰው ይህንን ሌክቸር ላይ ያደርገኝ አይችልም። እንደ ማንኛውም ወጣት የቀረኝ እድሜ ረዥም ነው ብዬ አምናለሁ። ስለዚህ በዚህ ረዥም እድሜ ውስጥ የደቀቀ ሀገር ማየት አልፈልግም። የተመሰቃቀለ ኑሮ ማየት አልፈልግም። ስለዚህ ስንናገር ዊዝ ፖለቲካል ኢንቴንሽን ኦር ዊዝ ፖለቲካል አፊሊዬሽን አይደለም የምንናገረው ፋክትስ ኦን ዘ ግራውንድን መሰረት አድርገን ሜቢ ሰላም ሊመጣ የሚችልበት መንገድ ነው። ስለዚህ ዛሬ በአማራ ሲቪሊያኖች ላይ ጉዳት አልደረሰም ልል አልችልም። በየትኛውም የጦርነቱ በየትኛውም ወገን በፋኖ ኃይሎችም ይሁን በመንግስት ኃይሎች በኩል ሲቪሊያኖችን ጉዳት ላይ የጣለ ጥቃት አልተሰነዘረም ልንል አንችልም። ሲቪሊያኖች ሊጎዱ ይችላሉ። ሰሞኑን ግን ከኛ ሚዲያ ወጥተን እስቲ ደግሞ በእነሱ በኩል ያሉ ሚዲያዎች ምንድን ነው እያሉ ያሉት የሚለውንም ለማየት ሞክረናል። በተለያዩ ሚዲያዎች ላይ እየተባለ ያለው ምንድን ነው? በከፍተኛ ደረጃ ሰሞኑን የተወሰዱ የድሮን ጥቃቶች አብዛኞቹ ፕሪሳይዝ ቱ ታርጌት ነበሩ። ታርጌቱን በደንብ አድርገው የመቱ ነበሩ። የታጠቀ ኃይሉ በተሰባሰበበት አካባቢ ላይ በመቶዎች የሚቆጠሩ የታጠቁ ኃይሎች ከነ አመራሮቻቸው ዋጋ የከፈሉበት በከፍተኛ ደረጃ የትጥቅ አቅማቸው የተዳከመበት፣ በከፍተኛ ደረጃ ወታደራዊ አቅማቸው የላሸቀበት፣ በከፍተኛ ደረጃ የተበታተኑበት፣ ከተማችን በአብዛኛው እየለቀቁ ወደ ጫካና ወደ በረሃ የወረዱበት ሁኔታዎች ነው እየተፈጠረ ያለው። ይሄ መሬት ላይ ያለው ፋክት ነው። እኔ ምለው ሳይሆን መሬት ላይ ያለው ፋክት ለነሱ ውግንና አሳይቷል የሚባሉ ሰዎች አንዳንዶች በተወሰነ በገደምዳሜውም ቢሆን እውነታውን ለማመን እየተሽኮርመሙም ቢሆን ትንሽ የማመን ነገር አሳይቷል። ለምሳሌ በመንግስት በቅርብ እያገኘ ያለው ወታደራዊ ድል እስከ ዳግማ ትንሣኤ ላይዘልቅ ይችላል። ያው ድልነቱን ቢያንሳምነውም ቢሆን ማለት ነው። እነዚህ ሰዎች 3 ቀን 4 ቀን ብለው የገቡበት ዘመቻ ምን እንዳመጣባቸው ምን ማዕት እንዳመጣባቸው ያውቁታል። ዋናው መሰረታዊው ነገር በከፍተኛ ደረጃ ምት ደርሶበታል የፋኖ ኃይል። ትልቁ ነገር አንደኛው አመራሩ ወጥቶ አሁን የሚዘባርቀውና የሚቀባጥረው ዋነኛ መሰረቱ አለው ለማለት ያክል ነው። አይ ይሄን ያህል እንደዚህ አርግተህ ጥቂት በስንዝርም ሆነ በክንድ የምትለካ ነገር ነች የቀረችን የሚለው ሰው እዛው ላይ ትንሽ ብጠብቀሽ ብትሰሚው ከትግሉ ከጫካና ከባህር ዛፍ ውስጥ መሽሎክሎክ አልወጣም ብሎ ራሱን ክሪቲሳይዝ ሲያርቅ ታይዋለሽ፣ ወይም ደግሞ ራሱን ሲገመግም ታይዋለሽ። ስለዚህ ዋናው መሰረታዊው ነገር አንደኛው እነዚህ ሰዎች እያደረጉት ያለው ትጥቅ ትግል በከፍተኛ ደረጃ እነሱን ዋጋ እያስከፈለ ነው። ወጣንበት እየታገልንለት ነው፣ ለፍትሁ፣ ለነጻነቱ፣ ለዲሞክራሲው እየታገልንለት ነው የሚሉትንም ህዝብ ከፍተኛ ዋጋ እያስከፈለ ነው። ይሄ አንድ ሀቅ፣ ይሄ አንድ እውነት ነው መሬት ላይ ያለው።
ሌላኛው እውነት ደግሞ መንግስት እየወሰደ ያለው እርምጃ ስፔሲፊካሊ ሰሞኑን እየወሰደ ያለው እርምጃ በከፍተኛ ደረጃ የወታደራዊ ኃይሉን አከርካሪ የመምታት አመራሩን ታርጌት ያደረገ ምቶችን ማሳለፉ በተወሰኑ ኃይሎችም ላይ ቢሆን በተወሰነ ደረጃ ከዚህ በፊት በመሽኮርመም በመሽሎክሎክም ቢሆን የሰላምና አማራጭ አንቀበልም ሲሉ የነበሩ ኃይሎች በተወሰነ ደረጃ የሰላም አማራጮችን ወደ መቀበል የመጡበት ያለው ሁኔታ አለ። ሌላኛው በዚህ አሁን ቅድም አንቺም ስታነሺው በነበረው ውስጥ ህዝብ ምንም ባለማድረግ መንግስት መጣል ይችላል የሚል ንግግር የሚናገር አንድ ታጣቂ አመራር ለኔ ዴን ምን ሊያደርግ ነው ጫካ የገባው? ማገዶ ሊለቅ አይደለም ጫካ የገባው፣ ወይ ደግሞ የበረሃ ጋዘን ለማደን አይደለም ጫካ የገባው። እኔ እስከሚገባኝ ድረስ ይሄንን የሚናገሩትን ነገር ካመኑ አቶ ዘመነ የመጀመሪያ ስራ ሊሆን የሚገባው ከዚህ በፊትም እዚሁ ሚዲያ ላይ ብያለሁ፣ ሌሎች ሚዲያዎችም ላይ አንስቻለሁ። አንደኛው መሰረታዊ ነገር መታወቅ ያለበት እዚህ ሀገር ሁለት ጉልበቶች ተንቀዋል። አንዳንዴ የካድሬ አቅም ይናቃል። የካድሬ አቅም መናቅ የለበትም። ካድሬ እዚህ ሀገር ላይ አራጊ ፈጣሪ ነው። እንደዚህ ዝም ብለሽ አንደርማይን የምታደርጊው አይደለም። በቁጥርም ከፍተኛ ቁጥር አለው። በብዙ ደረጃ ህዝብ ጋር ተደራሽ በመሆኑም ደግሞ ጉልበት አለው። ስለዚህ የካድሬ አቅም መናቅ ተገቢ አይደለም። የህዝብን አቅም መናቅም ተገቢ አይደለም። ብዙ ጊዜ ብያለሁ። የመጀመሪያ ፖለቲከኛ ስትሆኚ ትልቁ ስራሽ መሆን ያለበት ህዝቡን ማንቃት፣ ህዝቡን ጉልበቱን መንገር ነው። አቅም አለ። ከዚህ በፊት ብያለሁ። አንድ ሳምንት ማሳደር አይችልም መንግስትን ህዝብ ከፈለገ። የአማራ ክልል ህዝብ እንደ ህዝብ ነው እየተዋጋ ያለው ሲሉ የአማራ ህዝብ መናቅ ነው። የአማራ ህዝብ ከፈለገ ምንሽር፣ ጓንዴ፣ ቤልጂክ ምናምን መኮልኮል የለበትም። ጦርና ጎራዴ ይዞ መውጣት አይጠበቅበትም። ሽመልም ይዞ የሚወጣበት ምክንያት የለውም። በአንድ ቀን ማስወገድ ይችላል በሰላማዊ ትግል ብቻ። ይሄን ሀቅ ማመን ይፈልጋል። ህዝብን በዚህ ደረጃ ማሳመን ያስፈልጋል። የህዝብን አቅም መንገር ያስፈልጋል። እሱን አድርገናል ነው የሚለው። እሱን በማድረጋችን ህዝቡ ከስሩ ነቅሎ ተነስተዋል ነው የሚለው። እሱ ከተነሳ የህዝብ ነቅሎ መነሳት ቀላል አይደለም። አንተ እንዳልከው የህዝብ አቅም ትልቅ ነውና ለምን ለውጥ አላመጣም የሚለውን በዛው እንድታያይዘው። እነሱ ለራሳቸው የሚነግሩትን ነገር ውሸት ማመን ጀምረዋል። ትልቁ ብደታቸው እሱ እዛ ጋር ነው የሚጀምረው። ለኔ ብዙ ጊዜ ስንለው እንደነበረው የነዚህን ሰዎች ፖለቲካ ለመረዳት የግድ እንደነሱ እብድ መሆን ያስፈልጋል። እብድ መር ፖለቲካ ነው እያደረጉ ያሉት። ምክንያቱም መሬት ላይ ያለው እውነታ ለምሳሌ ሁሉም እየተነሳ ይሄ ከኦሮሞ ህዝብ ጋር ተጣልቷል ይላል። 50-60 ሚሊዮን ከሚሆን የኦሮሞ ህዝብ ጋር የተጣላ መንግስት ኤግዚስት ሊያደርግ አይችልም። ሌታለውን ለ1 ለ5 ለ6 ዓመት ይቅርና ለ6 ደቂቃ ኤግዚስት ማድረግ አይችልም። በአንድ አካባቢ ላይ የሚነሳ እንቅስቃሴን እንኳን እንዴት ኤግዚስት 2018 እኮ እንዴት ነው የሆነው? የትኛው ጓንዴ፣ የትኛው ቤልጂክ፣ የትኛው ምንሽር ነው ይዞ የወጣው ህዝብ ተቆንጥሮም ሲወጣ በሰላማዊ ትግል የማንኛውንም መንግስታዊ ስርዓት ሊያስወግድ ይችላል። ከህዝብ ጋር ነው የተጣላው ስትይ ህዝብን መናቅ። ዛሬ ላይ ተነስተሽ 2 ዓመት ሙሉ በበረሃና በየባህር ዛፍ ውስጥ ትሽሎኮሎኪ ከርመሽ ህዝብን ዋጋ ስታስከፍፊ ከርመሽ ዛሬም ትንሽ ነው በስንዝር ነው በክንድ ነው የሚለካው እሱን ያላቅም ምናምን የምትይበት ደረጃ ላይ ነው ያለሽው። አሁን በየሚዲያው ላይ እየመጡ ምንድን ነው እያሉ ያሉት? አሁን ፋኖ ያለው ወታደራዊ ቁመና መንግስትና አስገድዶ የሚፈልገውን ነገር በድርድር ለማሳካት የሚችልበት ደረጃ ላይ አይደለም እያሉ ያሉት። ስለዚህ ዛሬ ላይ መጥተሽ ከፍተኛ አቅም ፈጥረናል፣ የቀረችን በጣም ጥቂት ነገር ነች፣ ስርዓቱን ለማስወገድ የቀረው ትንሽ ነገር ነው ምናምን የሚል ነገር ፕሮፓጋንዳ ልትሰሪ አትችይም። እዚህ ጋር ብዙ ሰዎች አይ ቲንክ በባለፈው ሳምንትም ሌላ አንድ ሚዲያ ላይ እንደዚህ አይነት ጥያቄ ቀርቦ ነበር። በመንግስት መንግስት ኤግዚስት እያደረገ ያለው ህዝቡ አማራጭ ስለሌለው ነው እንጂ መንግስት ጠንካራ ስለሆነ አይደለም የሚል ጥያቄ ነበር የተነሳለ። እዛም ላይ ያልኩትንም አሁንም እዚህ መድገም የምፈልገው አማራጭ ማጣት አይደለም። ለምሳሌ ኦማር አልበሽር ከስልጣን የሱዳን ህዝብ ከስልጣን ሲያነሳቸው አማራጭ ነበር? ምን አማራጭ ነበር? ፕሬዚደንት ሙአመር ጋዳፊን የሊቢያ ህዝብ ሲያነሳ አማራጭ ነበረው እንዴ? ህዝብ የተቆጣ ቀን፣ ህዝብ የተጣላሽ ቀን፣ ከህዝብ የተፋታሽ ቀን ህዝብ አማራጭ አይፈልግም፣ ነቅሎ ነው የሚጥልሽ። አሁንም እኮ ህዝቡ አንተን እንዳይተማመን አንተም
ለግል ጥቅም ነው ሁሉም አሁን እነሱ ከም ስናይ ህዝቡ ተኝቷል ህዝቡ ደንዝዟል ይላሉ እየወጡ በየሚዲያው ህዝቡ ያንተን ኪስ ለመሙላት መሞት የለበትም ከዚህ በኋላ እስቲ አንድ ታጣቂ ቡድን አንድ የታጠቀ ቡድን እንደው አንድ የወረዳ ቀበሌ ወረዳም አይደለም ቀበሌን ተቆጣጥሬ እኔ በተቆጣጠርኩት ወረዳ እኔ በተቆጣጠርኩት ቀበሌ እቺን የመሰለች እንደው ሳምፕል ልትሆን የምትችል እንደው እንደ ሳምፕል ሪፈር የምናደርጋት ዜጎች በሰላም ወጥተው የሚገቡበት ገበሬው በሰላም የሚያርስበት ነጋዴው በሰላም የሚነግድበት እንደው ተማሪው በሰላም ትምህርት ቤት የሚሄድበትና መምህራን በሰላም የሚያስተምሩበት ኢንቫይሮንመንት የፈጠረች አንድ ቀበሌ አለ ኦሮሚያ ውስጥ አማራ ክልል ውስጥ ቢሆን ማለት አንድ እንደው ሳምፕል ማሳየት ይችላል ኦሮሚያ ክልል 5-6 ዓመት አልፎታል ኦላ ኦሬዲ ምዕራብ ኦሮሚያ በሚባለው አብዛኛው የወለጋ ክፍል ተቆጣጣሪ ያለው ይላል እዛ የተቆጣጣርኳቸው በሚላቸው አካባቢዎች እንደው ሳምፕል የሆነች አምነሽ እንደው ክልሉን ልትሰጪው የምትችው አንድ ጉዲድ አላቸው እነዚህ ሰዎች ማለት እኔ እስከማውቀው ድረስ አንድ ሳምፕል ማምጣት አይችሉም አንድ ሳምፕል አማራ ክልል ውስጥ ፋኖ 2 ዓመት ተዋግቷል 90% የአማራ ክልልን ተቆጣጣሪ ያለው ይልሻል በአደባባይ ወጥቶ መቆጣጠር ማለት ምን ማለት ነው እሺ በተቆጣጠርሽ ውስጥ አንድ ወረዳ እስቲ አምጪ አንድ ቀበሌ እስቲ አምጪ አንድ ጎጥ እስቲ አምጪ አንቺ ያለሽበት በሰላም ህዝብ ወጥቶ የሚገባበት ህዝብ በእነሱ ላይ መተማመኑን የሚያጣው ለዚህ ነው የጉሊት እናቶች ሳይቀሩ ገንዘብ አዋጡ እየተባሉ ነው ብለው አንድ ጉሊት የሸጡ የሚያስተዳድሩት ቤተሰብ ልጅ ሲናገር ነበር አንድ ሶሻል ሚዲያ ላይ እንደዚሁ ሐሳቦች እየተሰባሰቡ ብዙ ሰዎች የምሬት ነገር ሲያነሱ ነበር ለዚህ መንግስት አይሻለንም ወይ ለመንግስት ግብር ብንከፍል አይሻልም ወይ የሚል ምሬት ውስጥ ነው በጣም እያማረሩ ነው በመዋጮና ገንዘብ አምጡ በማለት ከአቅማችን በላይ የሆነ ነገር እየጠየቁን ነው የሚል ነገር አንስተው ራሳቸው እዛው ደጋፊ የነበሩ ሰዎች አሁን በምሬት ሲያነሱ ያየን ነው ይሄ ምን ይነግረናል ስለዚህ ከዚህ በላይ አማራ ጠልነት የለም ከዚህ በላይ እውነቱን ለመናገር ከህዝብ ጋር መጣላት የለም ህዝብ ተከትሎኛል ህዝብ እንደዚህ አድርጎኛል ማለት አንዳንዴ እኮ እንደ ተረት የምንላቸው አሉ አይደል የራስ ቅቤ አይበላም የሚባል ነገር አለ አይደል ማለት የራስሽን ህዝብ እየበላሽ ህዝቡ ከኔ ጋር ነው ልትያጥጪ ምክንያቱም እንደ ፉድ ቼን ባንቺ መበላት የማይቀርለት ተሰልፎ የሚጠብቅሽ ህዝብ አለ የለም ስለዚህ እኔ እስከሚገባኝ ድረስ በአማራ ክልል ውስጥ እየተካሄደ ያለው ነገር አሁን እነሱ ሊያስተምሩን ከሚሞክሩት ጽንሰ ሐሳብ ጋር የተለያየ ነው ህዝብ የፈለገውን ማድረግ ይችላል አዎ ዛሬ ላይ ቆበሽ ወታደሩ በከፍተኛ ደረጃ ተዳክሟል መንግስት በጣም ደካማ ነው እንዴት አርገሽ ነው መንግስትን ደካማ አርገሽ የምታቀርበው በጣም በትንሹ እኮ 15-16 ሚሊዮን እኮ አባላት ያለው ፓርቲ እኮ የመሰረተው መንግስት እኮ ነው ኢትዮጵያ ውስጥ እኮ በጣም ከፍተኛው ውስጥ ይሄ ኢሌክሽን ተርናውት የሚባለው አለ አይደል ለምሳሌ በምርጫ ሳለ ድምጽ ለመስጠት 50 ሚሊዮን እኮ ደርሶ አያውቅም 50 ሚሊዮን ህዝብ ወጥቶ ድምጽ ሰጥቶ አያውቅም በመንግስት ሲመሰረት በዚህ ሀገር ውስጥ በጣም ከፍተኛው በቅርብ የተካሄደው ምርጫ ላይ ነው ከፍተኛው ኢሌክሽን ተርናውት የነበረው የዛ ምርጫ ላይ 15 ሚሊዮን የብልጽግና ፓርቲ አባላት አሉ በአባልነት በቀጥታ ከፓርቲው ጋር የሐሳብ የምናም ፍላጎት የምናም መመሳሰል ያላችሁ ይሄ ከፍተኛ ቁጥር ነው እነዚህ እህት ወንድም አላቸው ደጋፊ ምናምን ሳቆጥሪ ማለት ነው ብልጽግናን የሚደግፍ ነው ይሄንን መንግስት ደካማ ነው ልትያትሽ ማለት የፖሊሲ ችግር አለበት የምናምን ችግር አለበት ምናምን ብሎ መተቸት ይቻላል ግን ደካማ አይደለም ጠንካራ ነው ፐብሊክ ማህበራዊ መሰረት የለውም ትያለሽ ማህበራዊ መሰረት በምንድን ነው የሚገለጸው ማለት ሙሉ ለሙሉ የኦሮሞ ህዝብ ላይ ደግፈው ይችላል ሙሉ ለሙሉ የአማራ ህዝብ ላይ ደግፈው ይችላል ሙሉ ህዝብ ለሙሉ የትግራይ ህዝብ ላይ ደግፈው ይችላል ግን በተወሰነ ደረጃ ከሁሉም አካባቢ ላይ ማምጣት ከቻለ ቅድም እንዳልኩሽ በኢሌክሽን ተርናውቱ በምርጫ ውስጥ ድምጽ ለመስጠት በሚሰለፈው ህዝብ ውስጥ ከፍተኛ ስቴክ አለው ማለት ነው ይሄን መንግስት ደካማ ነው ብለሽ ልታቀርቢ አትችይም በሚሊዮን የሚቆጠር የታጠቀ ኃይል ያለውን መንግስት የታጠቀው ኃይል ደካማ ነው ልትይም አትችይም ያገዛዙ ወንበር ጠባቂ ነው ይሉታል መከላከያ ሰራዊቱ ደግሞ በምርጫ የተመረጠን መንግስት መጠበቅ ግዴታው ነው እንግዲህ ህገ መንግስታዊ ግዴታው ነው የሚወጣው እንደዚህ አይነት ነገሩ እንዴት አለ በተለይ ደግሞ ለሊቱ ሙሉ ጥላ ይዞ ፎጣና ጋቢ ለብሶ ሲመርጥ የነበረ ሰው ሁሉ ዛሬ ያገዛዙ ወንበር ጠባቂ ያለው ነው ሰራዊቱ ራሱ በምርጫ ያስቀመጠውን መንግስት ለምን ጠበቅ ነው መሰለኝ ለዛ አይነት ነገር ለኔ እስከማውቀው ድረስ መከላከያ ሰራዊቱ ትልቁ የሀገራዊ ግዴታው አንድ ህገ መንግስቱን የሀገር ሉዓላዊነት መጠበቅ ነው ሲባል እኮ
ሉዓላዊነት ማለት ምንድነው? በብዙ ሰው ጭንቅላት ውስጥ ሉዓላዊነት የሚባለው ዳር ድንበር ነው የሚመስለው። የሉዓላዊነታችን መገለጫ አለ እኮ። ህዝብ እኮ የሉዓላዊነታችን መገለጫ እኮ። ህገ መንግስታችን እኮ የሉዓላዊነታችን መገለጫ እኮ ነው። ሉዓላዊት ሀገር ስለሆን እኮ ነው ኢትዮጵያዊ የሚባል ህዝብ ያለው። ሉዓላዊት ሀገር ስለሆን እኮ ነው ይሄ ህዝብ የራሱ ህገ መንግስት ያለው። ሉዓላዊ ህዝብ ስለሆን እኮ ነው ይሄ ህዝብ የራሱ መንግስት የሚፈጥረው። እነዚህ ሁሉ የሉዓላዊነታችን መገለጫ የሆኑ ነገሮችን መጠበቅ የመከላከያችን ግዴታ ነው፣ ህገ መንግስታዊ ግዴታ ነው። አዎ በህይወት ነው እየጠበቁት ያሉት፣ በደማቸው ነው እየጠበቁት ያሉት፣ በአካላቸው ነው እየጠበቁት ያሉት። የሚገላቸው ደግሞ የራሳቸው የሚጠብቁት ህዝብ፣ ሊጠብቁት የሚገባው ህዝብ እንደሚገላቸው ደግሞ ከማወቅ በላይ ህመም የለም። እውነቱን ለመናገር በዚህ ሁኔታ ውስጥ መከላከያ መኖሩ በራሱ አስገራሚ ነው ለኔ። ግን ዋናው መሰረታዊ ነገር አንድ የህዝብን አቅም ማወቅ ያስፈልጋል። ህዝብን ማንቃት ያስፈልጋል። ህዝብን ማሳወቅ ያስፈልጋል። ህዝብ የማይፈልገው መንግስት ደግሞ እዚህ ሀገር ላይ ሊኖር አይችልም። ስለዚህ የፖለቲከኞች ድርሻ መሆን ያለበት መሳሪያ ይዞ ጫካ መግባት፣ በረሃ መውረድ አይደለም። የፖለቲከኞች ድርሻ መሆን የሚገባው የመንግስትን ሕጸጾች ነቅሰሽ አውጥተሽ ለህዝብ ማስረዳትና ህዝብ ይሄንን ብታደርግ በሰላማዊ መንገድ አንዲት ጥይት ጣሽ ሳትል ወይ መንግስት እንዲስተካከል ወይ መንግስት እንዲቀየር ማድረግ ትችላለህ ብለሽ ማሳመንና ማስተማር ስትችይ ነው። ህዝብን ማሳመን ያልቻለ፣ ህዝብን ማስተባበር ያልቻለ፣ ህዝብን ማንቃት ያልቻለ ሁሉ ክላሽና መትረየሱን ይዞ ወደ በረሃ የሚወርድበት ሁኔታ ከተፈጠረ ይሄ ለሀገር ነው ለህዝብ ነው ልትያትጂ። መልካም። ከዚህ ቀደም በምስራቅ አፍሪካ ተፈሪ የሆነ ኃይል ጠንካራ የሆነ ሰራዊት ገንብተናል ይሉን ነበርና አስረስ ማረም ያው አስረስ ማረ ከዘመነ ነጥለ የምናየው ሰው ስላልሆነ አንድ ላይ ሐሳቡን እናርግ። ምክንያቱም ያው የዚህኛው ፋኖ የዛኛው ፋኖ ሚል ስላለ ከሌላ መንገድ እንዳይታይብን ነው። እዚህ ጋር አንድ ነገር ብሏል። ትግሉን ቶሎ መጨረስ አለብን። በኢትዮጵያ አይደለም አለ። በኢትዮጵያ ብቻ አይደለም የምስራቅ አፍሪካ ነገሮች ራሱ በፍጥነት እየተለዋወጡ ነው። ብዙ ነገሮች በቶሎ እየተቀያየሩብን ነው። ማጠናቀቅ የሚገባንን የቤት ስራ ቶሎ ማጠናቀቅ አለብን። ቶሎ እንግዲህ የምስራቅ አፍሪካ እውነቱን ነው። የምስራቅ አፍሪካ ቀጠና ፖለቲካውም ብዙ ነገሩ በየጊዜው በፍጥነት እየተቀያየረ ነው ያለው። እነሱን ግን ስንመለከት በኢትዮጵያ ፖለቲካ ውስጥ እናምጣቸውና ወደ ቀንዱ እንሄዳለን። በኢትዮጵያ ፖለቲካ ውስጥ ያለው ነባራዊ ሁኔታ ተረድቶ ለድርድርም ለንግግርም በሩን የዘጋ የዓለም አቀፉ ማህበረሰብም የዲፕሎማሲ ጉዳይ ላይ አሜሪካ ያገባትም ቁጭ በሉ ብትለን አንደራደርም አንሰማም የሚል ኃይል በቆመበት ቦታ ተገትሮ ድርቅናውን በየቀኑ እየወጣ የሚነግረንን ኃይል እንዴት ነው የጨዋታው አካል ሊሆን የሚችለው? ምክንያቱም እንግዲህ የጨዋታው አካል እንሁን። የጨዋታው አካል ደግሞ ፍሌክሲቢሊቲን ይጠይቃል። እነሱ እዛው አንድ ቦታ ሁነው ነው አሁንም እኔ በክንዴ ነው እኔ ዘርሬ እንደዚህ አድርጌ ስልጣን ይዛለሁ እንዲገባለሁ እንዲወጣለሁ የሚል አቋም አሁንም በሁለት ዓመት ውስጥ አንድ ቀን ሳይንሸራተቱ እያንጸባረቁት ያለው አቋም ነው። አይደለም ከቀንዱ ጋር እዚህ ውስጥ ጨዋታውን መቀየር ያልቻሉ ሰዎች እንዴት ሊስማሙ ይችላሉ ከቀንዱ ጋር? ሞኝነታቸውን ከልክ ያለፈ መረን የለቀቀ የሆነ ነው የመጣው። እንደነዚህ አይነት ሰዎች ፍላጎታቸውን ለማሳካት ራሱ ማለት በምን መንገድ እንደምንረዳቸው ነው ግራ ያልገባኝ። በዚህ ደረጃ እየተዝረከረኩ ያሉ፣ በዚህ ደረጃ ህዝብ ላይ አደጋ እየጋረጡ ያሉ ሰዎች ጋር በምን ሌቭል ማውራት እንደሚቻል አላውቅም። በቃ ማለት አንዳንዴ እኮ እንደው በቃ ይሄ ነገር ከሚሆን ይሄን እናደርግላቸውና እንደው ሲያርፈው ይቀመጡ እንደው ይሄ ይሰጣቸው ለማለት እኮ አስቸጋሪ ነው ያደረጉት እኮ አሁን እኮ ችግሩ። ምክንያቱም ከሰሞኑ በየስልክ ውስጥ የሚወጡ መረጃዎች ስታያቸው፣ በየስልክ ተጠልፎ እየተባለ የሚወጡ መረጃዎች ስታይ የመዝረክረካቸው ልክ አልባውነት እኮ ነው የሚያሳይሽ። ከወሎ የነበረው ፋኖ የጎጃም ፋኖን እንዴት አድርጎ እንደሚገልጽ በምሬ ወዳጆ የሚመራው ታጣቂዎች የጎጃም ፋኖን ከወግ ውጪ ሌላ ውጊያ ማያውቁ ምናም ብሎ እርስ በርስ መዘላለፍ ደረጃ የሚመስል ነገር ትሰማያለሽ። እንደዚህ አይነት ነገሮችን እየሰማሽ ማለት አንዳንዴ ሰሞኑን ያሉ መዝረክረኮችን ስታይ ከዚህም ከዛም ሲወረወሩ የምታያቸው የሀሳብ ግጭቶችን ስትመለከች እያንዳንዱን ነገር ስታይ ፍላጎቱ እነዚህ ሰዎች ምንድን ነው? ምን ብንሰጣቸው ነው የሚቆመው ይሄ ነገር? እብደታቸው የሚለቃቸው በምንድን ነው? ማለት አንዳንዴ ቅድም እንዳልኩት ነው በሀገር አቀፍ ደረጃ እንደው በቃ እስቲ አንዳንዴ እንደው ለመጣዱም ሲባል ለምንም ሲባል ብለን የሆነ ነገር እንደው ኮምፕሮማይዝ ይደረግ ቢባል ምን ኮምፕሮማይዝ ይደረግላቸው እነዚህ ሰዎች? እንደዛች ሙሽራ ካልሆነ በስተቀር ማለት ነው። አንድ ሞኝ ሚስት ያገባና አሉ በኦሮምኛ ነው ተረቱና ሚስት ያገባና አጃቢዎቹ ተከትለው
የተወሰነ መሀል መንገድ ላይ ከደረሰ በኋላ አውርዱልኝ መሳም አለብኝ ይላል ሙሽራዋን መሳም አለብኝ በቃ አውርዱልኝ መሀል መንገድ ከተደረሰ በኋላ ነውና አብሮትም የነበሩ አጃቢዎች አረባክህ እቤት ስትደርስ ትደርስበታለህ ትንሽ እኮ ነው የቀረን ታገስ የት ሄድብሃል ተብሎ ይለመናል ሞቼ እገኛለሁ በቃ አውርዱልኝ እስማለሁ አረባክህ ቢባል የለም ከዛ ልጅቷ በዚህ መሃል ጣልቃ ገብታ ምንድነው የምትለው ቀኑ እየመሸ ነው ለእናንተ ተወልዶላችኋል ለኔ ደግሞ እንግዲህ እግዚአብሔር ሰጥቶኛል ስለዚህ አውርዱኝና ይሳመኝ ለዚህ ተብሎ ህዝብ ውጭ አይደራልች ይባላል ምንድነው የሚባለው በቃ እንደዚህ ብለን እንኳን እንዳንሰጣቸው ለነዚህ ሰዎች እንደው በቃ ለዚህ ብለው እንደው ህዝብ ውጭ ከሚያድር እንዳለችው ሙሽራዋ መሬቱም እየመሸ ነው በቃ ለዚህ ተብሎ ውጭ ከምናድር ያው እንግዲህ አንዴ ተወልዷል አንዴ ተፈጥሯል እንደው ይሄን ነገር እናድርግና በሰላም ወደ የቤታችን ንግባ እንዳንል እንኳን ምንድነው ዲማንድ የሚያደርጉት እነዚህ ሰዎች ስትይ ምንም የሚያስቀምጡልሽ ነገር የለም ማን ነው የሚወክላቸው ምንም የሚቀመጥ ነገር የለም ምንድነው ሪዮታቸው ምንም የምታውቂው ነገር የለም ምንድነው መግለጫ ማኒፌስቶአቸው ምንም የምታውቂው ነገር የለም ጀስት ሁሉ ድሉ የሆነ ይሄ እንደ ቪሌጅ ኢዲየት እንደ መንደር ጅል በየቦታው ሁሉ ጥይቱ የበሳውን ቀዳዳ ያከበበ ኢላማው መታው ሚል እንደዚህ አይነት ድንቁርና የሚመራው ኃይል በእንደዚህ አይነት ድንቁርና የሚመራ ትጥቅ ትግል መዳረሻው ጥፋት ነው መዳረሻው ውልቂት ነው መዳረሻው ውድመት ነው ይሄ ማለት ሳይታለም የተፈታ ነገር ነው ዋናው መሰረታዊው ነገር የአማራ ህዝብ በዚህ የትጥቅ ትግል ውስጥ ምን አተረፈ ምን አገኘ ብሎ ራስን መጠየቅ ነው የሚያስፈልገው በዚህ ደረጃ እየተዘረከረክሽ በዚህ ደረጃ አመራሮችሽን እንኳን ሳይቀር በስልክ ላይ እንደዚህ አይነት ሰጣ ገባ ውስጥ ሲገቡ ያያይሽ ዘመቻ አንድነት ብለሽ የገባሽበት እጅሽ ላይ ዘመቻ መጠፋፋት ሲሆንብሽ እያንዳንዱ ነገር አንስተው እየተመለከቱ ውድመቱን ሁሉ ጥፋቱን ሁሉ ውልቂቱን ሁሉ ድል ነው ውጤት ነው ትልቁ ደስታቸው የመንግስት በወሰደው እርምጃ ሲቪሊያን ሲሞቱ ማየት ነው ትልቁ ደስታቸው ምክንያቱም ማስለቀሻ ላላለቀሱላቸው ሽንፈት ይሆንብናል ብለው ላላለቀሱላቸው ወዳጆቻቸው ጓዶቻቸው ለማልቀስ ሲሉ የግድ የሆነች ፍየል የሆነ ቦታ መሞት አለባት ደን ለፍየሉ አስመስለው ይጮዋሉ ያኔ ስለዚህ እኔ እስከሚገባኝ ድረስ በዚህ ደረጃ አሁን የሚቀባጥሩትን ነገር መስመር ማስያዝ የሚቻልበት ሁኔታ እስካልተፈጠረ ድረስ አንዳንዴ ጥርስን ነከስ አድርጎ ምራቅን ዋጥ አድርጎ ይሄ ነገር አልሆነልንም ይሆናል ብለን ወፋ ጠመደን ሳይሆን ቀረና ፈተለቀቀ እንደሚባለው በቃ አልሆነልንም ያመጣ ነው ለራሳችንም ለህዝባችን ውድመት ነው እልቂት ነው ስለዚህ በቃን በድርድር የድርድሩ በር ሳይዘጋ ፀሐይዋ ሳትጠልቅ የድርድር አማራጭን እናቅርብ ቅድመ ሁኔታ ምን ቢሆን እንኮልኩል ውጭ ያለው መንጋ ደግሞ አይሞትም የሳት ወላፈና ያገኘው ማለት አማራጩ በድህነት ውስጥ ልኑር ወይስ ልሙት ነው በድህነት ውስጥ ላለመኖር ማለት ከውጪ የሚመጣ የተለያየ ዶላር ለማግኘት ብዬ ህይወቴን ከማጣ ህይወቴን ላትርፍ የስልጣን መሻቴን በድርድር ውስጥም ለማሳካት ልሞክር የህዝብን ፍላጎት ምናምን ምለው ነገርም ካለ በድርድር ውስጥ ላሳካው ብሎ ቆሙ ብሎ ማሰብ ያስፈልጋል ምክንያቱም እስካሁን በቂ ሀብት ተዘርፈዋል በቂ ሀብት አጋብሰዋል ስለዚህ አሁን ባለው መሰረታዊ ሁኔታ ግን ከዚህ በላይ የሚደርሱበት ደረጃ አለ ከተባለ መጥፋት ነው ማለቅ ነው ሲያልቁ ደግሞ ብቻቸውን አይደለም የሚያልቁት የፈሪ በትራቸው ህዝብም ላይ እየወረደ ነው የማህበራዊ ብጥስጥሱን ስታይ ይሄ ሶሻል ፋብሪክሱ ከጊዜ ወደ ጊዜ እየወደመ መሄዱን ስታይ ህዝብ ነው ዋጋ እየከፈለ ያለው ሀገር ነው ዋጋ እየከፈለ ያለው ብቻቸውን አይሞቱም ማለት ይሄ ማለት የፈሪ ትግል ነው ያደረጉት ስለዚህ ዋናው መሰረታዊ ነገር ቆም ብሎ ማሰብ ያስፈልጋል በሩጫ መሃል የታጠቁት ቀበቶ የትም ያደረሳቸው አይደለም በየቦታው እየወለቀ ነው እየተቸገርን ያለው ስለዚህ አሁን ቆም ብሎ ራስን መጠየቅ ያስፈልጋል በሁለት ዓመት ውስጥ ምንድነው አቺቭ ያደረግነው ማለት በተወሰነ የኛ ክላሽ የፈጠረው ነገር አለ ፖዚቲቭ የሆነ ነገር ለህዝባችን ለሀገራችን ለክልላችን ያመጣው ነገር አለ ብሎ ራስን መጠየቅ ያስፈልጋል ከዛ በመለስ ባሉ ነገሮች ላይ መነጋገር መደራደር እንደ ቅድመ ሁኔታ አስቀምጠሽ የሆነ ቅድመ ሁኔታ ማስቀምጠሽም ቢሆን መደራደር ያስፈልጋል ብቸኛ አማራጩ ይሄ ነው
ጥሩ የተወሰኑ የሚቀሩ ነጥቦች አሉ። እንግዲህ ሰዓትም እየሄደ ነው። ነገር ግን ሳናነሳቸው ማለፍ የሌለብንን ጉዳዮች ብቻ መርጠን እናንሳ። አቶ ዘመነ ካሴ እንግዲህ እያደረግን ያለነው ትግል የፖለቲካና የኢኮኖሚ ጉዳይ አይደለም፣ አሁን ያ ቅንጦት ሆኗል ይላል። የመኖር ያለመኖር ጉዳይ ነው ትግል ውስጥ የከተተን የሚል ነገር ያነሳል። አንድ ሰው ትግል የሚታገለው ከሶስት ነገር ጋር ነው ይላል። ከራሱ ጋር፣ ከጓዱ ጋር እና ከጠላቱ ጋር ነው ይላል። እንግዲህ የሰሞናዊውን የዘመቻ አንድነትን ጉዳይ ስናይ ራሱ ዘመነም የጠቀሳቸው ጉዳዮች ብዙ ነገር ይነግሩናል። አንዳንድ ኃይሎች ይላል እንግዲህ 35 ዓመት 17 ዓመት 50 ዓመት ታግለዋል። ትዕግስትና ጽናት ያስፈልገናል። በዚህም ደረጃ የሚያስኬደን ከሆነ ነው እንግዲህ አማርኛው ባንሳሳት። እንግዲህ የምንዋጋው ለቅዱስ ዓላማ ስለሆነ ይላል። እንግዲህ ይሄ ቅዱስ ጦርነት የሚለው ነገር እዛ አካባቢ የጦርነት ቅዱስ የለም፣ ግን ብዙ ጊዜ ቅዱስ ጦርነት ነው የምናደርገው ይላሉ። እንግዲህ ምናልባት ቅዱስነት ደም ማፋሰስ፣ እርስ በርስ መገዳደል ያለው ትርጉም እነሱ ጋር ያለ ከሆነ አናቅም። ቅዱስነት እንዴትን ክቡር እንደሆነ የምናውቀው ነገር ነው እና ይሄን ቅዱስ ዓላማ ያለው ጦርነት ነው ሲል እንግዲህ በተደጋጋሚ በዚህ መግለጫው ላይ እግዚአብሔርም ብዙ ቦታ ጠርቶታል። እግዚአብሔር ከረዳን፣ እግዚአብሔር ረድቶን እዚህ ያደረስነው፣ መድኃኒዓለም አግዞን እንደዚህ ያደረግነው የሚል ነገር አለ። ከሃይማኖት ጋር የሚጣበቀው ነገር አለ። እንግዲህ የህዝቡ ስስብልት ምን እንደሆነ ስለሚታወቅ በተደጋጋሚ እግዚአብሔርን አንሶታል። ወደ በኋላ ከአንድ ቪዲዮ ጋር የምናመጣው ነገር አለ። ይሄንን እንየው። የፋኖ ትግል እስካሁን እንግዲህ ከራስ ፍላጎትና እሱ እንዳለው ከጓዶቻቸው ጋር ከመገዳደል፣ ከመወቃቀስ፣ ከመበላላት አላወጣቸውም እና የመኖር ያለመኖር የሚባለው ትግል የትኛው ነው? በምን መልኩ ልንገልጸው እንችላለን? አሁን እሱ ስለ መኖር ያለመኖር ትግል ነው የምናካሄደው ይላል። ነገር ግን ሶስቱ ነገር ውስጥ አለ ወይ ይሄ የአማራን የህልውና ጥያቄ ወይም ደግሞ የመኖር ያለመኖር ጥያቄ በዚህ ውስጥ እናገኘዋለን ወይ? አዎ፣ አሁን የመኖር ያለመኖር ደረጃ ላይ ደርሰዋል። ህልውናቸው አደጋ ላይ ወድቋል። ምክንያቱም ትግሉ ነው እንደ ትግል ህልውና አደጋ የተጋረጠው አሁን ትግሉ ላይ ነው። የአማራ ህዝብ ምናምን የሚባለው ላይ የነበረው የህልውና ስጋት አለ ካሉ አሁን ያለበት ደረጃ የከፋ ትግሉ ሲጀምር ከነበረው የህልውና ደረጃ አሁን የከፋ ደረጃ ላይ ደርሷል። እውነት ነው። እንደ ፋኖ በሚባለው አደረጃጀት መኖር አለመኖር የሚባለው ነገር አሁን ይመጣል። እዚህ ውስጥ እየነገሩን ያሉት የፖለቲካና የኢኮኖሚ ጥያቄ አይደለም። አሁን ትግሉ የህልውና ነው ሲሉን መጀመሪያ ላይ ምንድን ነበር ጥያቄው ማለት ነው? የኢኮኖሚና የፖለቲካ ጥያቄ ነበር። ስለዚህ የፖለቲካና የኢኮኖሚ ጥያቄን ባላስፈላጊ መንገድ ሄደሽ ለመመለስ ያደረግሽው ጥረት የህልውና ጥያቄ ጋር ጧል። በከፋ ደረጃም ቢሆን በታጠቀው ኃይል ላይ ከነበረበት ደረጃ አንጻር ደግሞ በከፍተኛ ደረጃም ቢሆን በአማራ ህዝብ ላይ የህልውና አደጋ ጋር ጧል። ስለዚህ ለኔ እስከሚገባኝ ድረስ አሁን ያለበት ደረጃ የታጠቀው ኃይል የህልውና ስጋት ሆኗል። ትግሉ በራሱ የቡድኑ ላይ የታጠቀው ቡድን ላይ የህልውና አደጋ ጋርጧል። ትግሉ እንደ ትግል የህልውና አደጋ ተጋርጦበታል። አሁን ይሄንን መውጣት የሚቻልበት ብቸኛ አማራጭ ደጋግመን ብለናል፣ አሁንም ደግመን እንላለን። ብቸኛው አማራጭ ቆም ብሎ ማሰብ፣ ሰከን ብሎ ማሰብ ከተቻለ ብቸኛው አማራጭ የነበረ ጠረጴዛ አለ፣ ያሉ ወንበሮች አሉ። እዛ ወንበርና እዛ ጠረጴዛ ዙሪያ ላይ መቀመጥ ነው፣ ቁጭ ብሎ መነጋገር ነው ብቸኛው አማራጭ። አይ የዛሬ ዓመት ነው የዛሬ 2 ዓመት ነው ቢባልም የዛሬ 2 ዓመትም መጨረሻው ይሄ ነው። አፍሪካ ውስጥ የሚደረጉ የትጥቅ ትግሎችን በብዙ ደረጃ አቅጣጫ የሚቀይረው መትረየስ አይደለም፣ ዲሽቃ አይደለም፣ ስናይፐር አይደለም፣ ከባድ መሳሪያ ምናምን አይደለም። የጦርነትን አቅጣጫ የሚያስቀይረው AK47 ነው። AK47ን ተሸክሞ መተኮስ የቻለ ሁሉ መዋጋት ይችላል። የወንድነት መስፈርቱ ግን እሱ አይደለም። ማንም ሰው ማድረግ የሚችለው ነገር ስለሆነ ማለት ነው። ጾታ ሳይለይ እድሜ ሳይለይ መተኮስ የሚችል አይኑ ኢላማ ማየት ከቻለ አይኑ እንደው ኢላማም ካላየ እኮ የተወሰኑ እኮ የማየት ችግር ያለባቸውን እኮ ሰዎችንም ይዞ እኮ በራ አይወረደም አላለም። ስለዚህ ወንድነት መተኮስ ቆሞ መዋጋት አይደለም። ወንድነት ማለት ጀግንነት ነው በሚለው ከጾታ ዲፊኒሽኑ ሳይሆን በጀግንነት ካየነው ጀግንነት ማለት የማይቻለውን መቻል ነው። የማይቻለውን የማይደረገው ማድረግ ነው። ምንድነው የማይደረገው በዚህ ሰዓት? እሱ ማድረግ ነው። ወንድነት ማለት እሱ፣ ጀግንነት ማለት እሱ። መተኮስ ማንም ያደርገዋል። የመንደር ተራ ዘራፊ ሳይቀር ያደርገዋል። ተራ እነዚህ አልሸባብ ምናምን የምትያቸው ተራዎቹ ላይ ያደርጉታል። መተኮስ ማንም ማድረግ ይችላል። ጠረጴዛ ዙሪያ ከቦ ወንበር ስቦ ተቀምጦ ተነጋግሮ አምኖና አሳምኖ የሆነ ስምምነት ላይ መድረስን ነው ማንም ሰው ማድረግ የማይችለው። ይሄንን አድርገው አላየም።
የፋኖ ኃይሎች አንዴ እንኳን ሞክረውታል አላየን። ኦላ ቢያንስ በተወሰነ ደረጃ ሞክረውታል። ባለፈው ብያለሁ። ሁለተኛ ዙር አደረግሽ ሁሉ ሶስተኛም አራተኛም 10ኛም 100ኛም ልታረጊ ትችላለሽ። የመደራደር ጠረጴዛው ወንበሩም እስካለ ድረስ ለመደራደር ፍላጎቱ እስካለ ድረስ 100 ጊዜም ማድረግ ሊኖርብሽ ይችላል። መደራደር የሚባል በር ሊዘጋ አይገባም። መንግስትም ሊዘጋ አይገባም። ታጣቂ ኃይሎችም የመደራደር አማራጭን ዝግ ሊያደርጉት አይገባም። ስለዚህ ወንድነት አቶ ዘመነ ካሴ እንዳሉት ቆሞ በመዋጋት አይደለም። የዘመኑ ወንድነት ቁጭ ብሎ በመነጋገር ነው። ቁጭ ብሎ በመደራደር ነው። 1 2 ብሎ አስቆጥሮ የአማራ ህዝብ ጥቅም አለ እዚህ ጋር፣ የአማራ ህዝብ ጥቃት አለ እዚህ ጋር፣ የአማራ ህዝብ ፍላጎት አለ እዚህ ጋር ብሎ ቆጥረሽ ወንበር ስበሽ አስረድተሽ አምነሽም አሳምነሽም ማስጠበቅ ከቻልሽ ወንድነት እሱ ነው ለኔ እንጂ ማንም ሰው በረሃ ወርዶ ጫካ ገብቶ መተኮስ ይችላል። በ2 በ3 ሰዓት ውስጥ የተወሰነ ኢላማዎችን መምታት ይችላል። ይሄ ወንድነት አይደለም። ይሄ ጀግንነት አይደለም። የራስን ህዝብ መፍጀት ወንድነት አይደለም። የራስን መሰረተ ልማት ማውደም ጀግንነት አይደለም። ጥሩ። ሌላኛው እንግዲህ ቀደም ሲል ከላይም እንዳነሳ ነው በቪዲዮ ውስጥ እግዚአብሔር ብዙ ቦታ ተጠርተዋል ብያለሁ። መጨረሻ ላይ እግዚአብሔር አግዞን እዚህ ያደረስነውን ትግል በቅርቡ በቅጡ ቋጭተ ነው ይሄን አሳረኛና መከረኛ ህዝብ ያን አሳረኛ አርፎ የማያቅ ባንዲራን የሚያርፍበትን ዘመን እናመጣዋለን፣ በእርግጠኝነት እሱን እናደርጋለን ይላል። እንግዲህ በባንዲራ ጉዳይ አብዛኛው የኢትዮጵያ ህዝብ ታውቃለህ፣ ሁላችንም የተለያየ አቋም ነው ያለን። ልሙጡ አረንጓዴ ቢጫ ቀዩ የሚመቸው አለ። አይ አሁን ሀገሪቱ የምትተዳደርበት አረንጓዴ ቢጫ ቀዩ መሀሉ ኮከብ ያለው ይመቸኛል። ሌላው ደግሞ ሁለቱንም የማይፈልግም ይኖራል እና የተለያዩ ሀሳቦች ናቸው በባንዲራ ላይ የሚንጸባረቁት። በሰንደቅ ዓላማ ጉዳይ አልተስማማንም። እንደውም ደግሞ በዋነኝነት እንግዲህ ባንዲራውን የግላቸው ብቻ በማድረግ ሌላው እንዳይወደው ሌላው ክብር እንዳይኖረው በመስራት ትልቅ ሚና ተጫውተዋል እነሱ ካምፕ ውስጥ እና አንዳንድ ጊዜ ሃይማኖቱንም ባንዲራውንም ሀገሩንም የኔ ብቻ ነው በማለት አንዳንዴ ራስ ላይ የምትፈጥረው የመገለልና ህዝብ ውስጥ የምታመጣው ጥርጣሬ አለና እንግዲህ እሱ ካነሳው አንጻር የአማራን ህዝብ አሳር ከዚህ በፊት ብሏል። አሁን እንግዲህ አሳሩን እያየ ነው። አንተም እንደጠቀስከው ባንዲራውም ደግሞ እንግዲህ ሁሉም ስላልተስማማበት ብቻውን ወስዶ የሚሰቅለው ነገር አይደለም። ይሄ ሁሉም ተስማምቶ የሚያመጣው ነገር ነው። ሌላኛው ዘመነ የሚያነሳው እንግዲህ ቀደም ያሉ እናት አባቶቻችን ጀግኖች ነበሩ። ብዙ ነገር ሰርተው አልፈው ነው ታሪክ የተጻፈላቸው የታሪክ አካል የሆኑት። ዓለም ላይ ያሉ ፖለቲከኞችም ሌሎችም ሰዎች በዝተው አይደለም፣ ጥቂት ግለሰቦች ትልቅ ተጽዕኖ የፈጠሩት ዛሬ ስማቸው ተጽፎ ያለው በዚህ መንገድ ነው። እኛም ደግሞ ታሪካችንን የምንጽፈው በትጥቅ ትግል መንገድ ነው የሚል ነገር ያነሳል። እንግዲህ የዚህ ታሪክ አካል ለመሆን በዚህ ትግል ውስጥ ማለፍ ግድ ይለናል ይላል። እንግዲህ ሰላምና ንግግር የታሪክ አካል መሆን አይችልም ወይ? በኢትዮጵያ ፖለቲካ ውስጥ እንደምታየው ሁሉም ጦረኛ ሆኖ አይደለም ታሪኩ የተጻፈው። ነገር ግን ዘመነ እያለን ያለው በትግል ውስጥ ነው የታሪክ አካል መሆን የሚቻለው ይላል። በሰላምና በድርድር ውስጥ የታሪክ አካል መሆን አይቻልም ማለት የሀገራችን ታሪክ በተወሰነ ደረጃ ጎድቶናል ብዬ አስባለሁ። ምክንያቱም የኢትዮጵያ የረጅም ጊዜ የሀገረ መንግስትነት ታሪክ አላት ካልን አብዛኛው ታሪካችን የጦርነት ታሪክ ነው። ስለዚህ አብዛኛዎቹ ጀግኖቻችን የጦርነት ጀግኖች ናቸው፣ የጦር ሜዳ ጀግኖች ናቸው። ዋናው መሰረታዊው ነገር ትላንትና የነበሩንን ጀግኖች ትላንትና በነበሩን መንገዶች እየፈጠርን እንቀጥላለን ወይስ በአዲስ አውድ አዲስ ጀግኖች እንፈጥራለን ነው ጥያቄው። ለኔ ኢትዮጵያ የጦር ሜዳ ጀግኖች ችግር የለባትም። ለሀገሩ ቀናኢ የሆነ ለህዝቡ ታማኝ የሆነ የጦር ሜዳ ጀግና ብዙ አላት። የባንዳ እጥረት የለብንም። የባንዳ ፍላጎታችን በቂ ነው፣ የተሟላ ነው። የባንዳም የጀግና እጥረት የለብንም ብዙ በጦር ሜዳ ላይ በተለይ አሁንም ባለው በቢሮክራሲ ውስጥም በተለያየ መንግስታዊና መንግስታዊ ባልሆኑ ተቋማት ውስጥም የመሸገ ለሀገሩ ባንዳ የሆነ ለባዕዳን አገልጋይ የሆነ ምን መጥቀስ ይቻላል። ይሄ ጥረት የለብንም። በዚህ ራሳችን እንችላለን። ብዙም እዚህ ጋር we don't need any special intervention አንፈልግም። ግን በታሪካችን ውስጥ የለመድነውን አይነት የጦር ሜዳ ጀግኖች መፍጠር ነው ይዘን የምንቀጥለው ወይስ በታሪካችን ውስጥ ያለመድነው በጠረጴዛ ላይ በወንበር ላይ የተፈጠረ በጠረጴዛ ዙሪያ የተፈጠረ ጀግና ነው የምንፈልገው? ምክንያቱም የግድ ያንን ጦርነቱን ብለነው እኮ አልሆነም።
ምን ላይ ነው የደረስነው? እውነቱ ለመናገር ማለት እየተወሰነ ደረጃ አዎ ኢትዮጵያ ውስጥ የብሔር ብሔረሰብ እኩልነት ጥያቄ አለ፣ የብሔር ማንነትን መሰረት ያደረገ ጭቆና አለ ብለን የተነሳንበት ትግል እያደገ የብሔር ብሔረሰቦችን እኩልነትና ማንነትን መሰረት ያለው ጭቆናን ከማስቀረት ይልቅ እያደገ ሄዶ የመጣው ምንድነው? ወደ ዘረኝነት እኮ ነው እየሄድን ያለነው ማለት በተወሰነ ደረጃ ሜቢ አንድ ቀን በሰፊው ልንሰራበት የምንችለው አንድ ሁለት ፕሮግራም ሊወጣው የሚችል ነገር ለምሳሌ ናሽናሊዝማችን ከምን ተነስቶ ወዴት ነው እየሄደ ያለው? ምክንያቱም በሬሲዝም እና በናሽናሊዝም መካከል ልዩነቱ ያልገባው የህብረተሰብ ክፍል በሰፊ ነው። እያንዳንዱ ብሔርተኝነት የራሱ የሆኑ መገለጫዎች አሉት። ዘረኝነትም የራሱ መገለጫ አለው። they are two different things ናቸው። ሁለት የተለያዩ ነገሮች ናቸው ብሔርተኝነትና ዘረኝነት። ብሔርተኝነት በራሱ የራሱ የሆኑ ፖዚቲቭ የሆኑ ሳይዶች አሉት። ከልክ በላይ ስትለጥጩና እኔ ብቻ ስትዩ የሚባል ነገር ስትጨምሪበት፣ የሆነ ቫልዩ አድ ስታደርጊበት፣ የሆነ ጽንፈኝነት ሲጨመርበት፣ የሆነ ትምክህት ሲጨመርበት፣ የሆነ ጥበትና እጥረት ሲጨመርበት ወደ ዘረኝነት ደረጃ ከፍ ይላል። ብዙ ብሔርተኝነቶች ናቸው እኮ መጨረሻ ላይ አት ዘ ኤንድ ኦፍ ዘ ዴይ ወደ ናዚፊኬሽን ፋሺዝም ምናምን ያደጉት እኮ እንደዚህ አይነት ብሔርተኞች ናቸው። በአግባቡ ማኔጅ ያልተደረጉ ብሔርተኝነቶች። ዛሬ በአማራ ክልል ውስጥ እየተመለከትን ያለነው እንቅስቃሴ ስታይ የኔ ብቻ ስሜት፣ የኔ ብቻ ይሰማ፣ የኔ ብቻ ባንዲራ ይውለብለብ፣ የትኛው ባንዲራ እንደሆነ በተለያየ መንገድ እኮ እናየዋለን። አንቺ የምትዩ ባንዲራ እኔን ሊወክለኝ አይችልም። ለምሳሌ ራሱን ከሃይማኖት ጋር አያጣብቅ፣ ራሱን ከሃይማኖት ያርቅ። ሃይማኖት የምንጋራ ግን ፋኖን የማንጋራ ህዝቦች አለን። ከሃይማኖት ጋር ካነሳው አይቀር አፈወርቅ እንደው ከዚህ ቀደም በውይይታችን ብለናል። የፋኖ ትግልና የቤተ ክርስቲያን ጉዳይ ተጣብቆ መለያየት አቅቷቸዋል። አባቶች እየወጡ ጦርነት ሲቀሰቅሱ ሲያበረታቱ ሞራል ሲሰጡ ስናይ ነበረ። በተለይ ደግሞ ወደ ሰሜኑ እዛው ፋኖ በሚንቀሳቀስበት አካባቢ ላይ ብዙ የሃይማኖት አባቶች እንግዲህ ቆብ ያደረገ ሁሉ የሃይማኖት አባት ነው ማለት ይከብዳል። ብዙ ጥሩ አባቶች፣ መልካም አባቶች፣ የእግዚአብሔርን መንገድ የሚከተሉ ቃሉን የሚያስተምሩ አባቶች አሉ፣ ክብር አለን። ነገር ግን በየሶሻል ሚዲያው የምናያቸው አባቶች ደግሞ አሉ። እንግዲህ ጦርነቱን እየባረኩ እየቀደሱ ጸሎት እያደረጉ ጭራሽ ፋኖንም አንዱ የሆነ ተረት መጽሐፍ አካል አድርገው የሚያቀርቡ አባቶችን ስንመለከት ነበር። አንድ ቪዲዮ አለ። በዛውም ስለ ሃይማኖት ማንሳት ካልቀረ ጠቅለል አድርገ ሀሳብ ብትሰጥበት ቪዲዮን እናሳይና ለተመልካቾቻችን ሀሳብህን አንድ ላይ ብታቀርበው። እዚህ በኋላ አንሽረከረክም። እነሱም ጋር ወዳጅነት የለም። ፋኖ ያሸንፋል። ፋኖ ታጋይ ሆኖ አገሩን ያስከብራል። ፋኖ ወታደር ሆኖ የአገር ደንበሩን ያስመልሳል አይደል እንዴ? ስለዚህ ተባርካችኋል፣ ተቀድሳችኋል። እግዚአብሔር ፍጻሜታችሁን ያሳምረው። ልጆች ነን አይደል? በስራ ግን ልጆች አንሆንም አይደል እንዴ? ደነ ቅዱስ ጊዮርጊስ እኮ የ27 ዓመት የ10 ዓመት የ5 ዓመት የ3 ዓመት ነው እኮ ለዚች ሀገርና ለሀገራቸውና ለእምነታቸው የተዋጉት። ታውቃላችሁ አይደል? ቅዱሳን የሚዋጉት ሁሉ ጊዜም ሰዓት በእኔና በእናንተ እድሜ ያሉ ናቸው። ግን የተመረጡ የተጠሩ ጥቂቶች ናቸው። ያልተመረጡት በጣም ብዙ ናቸው። ያልተጠሩ በጣም ብዙዎች ናቸው። ስለዚህ እናንተ ተጠርታችሁ ነው በፋኖ ስም የታጠቃችሁት። ወንድሞች ወገኖች ከዚያኛው መጥታችሁ ያላችሁ አይደል እንዴ? አሁን የኢትዮጵያ ልጆች ናችሁ፣ የአማራ ልጆች ናችሁ አይደል እንዴ? የፋኖ ልጆች ናችሁ። ንስሐ ገብታችኋል፣ ተጠምቃችኋል። እዚህ በኋላ ግን ስህተት እንዳሰሩ አይደል እንዴ? ምላሱን ከዚያ እግሩን ከዚያ አይኑን ከዚያ ያደረገ ሐሳቡን ከዚያ ያደረገ የተወገዘ የተረገመ ይሁን ተብሎ ተረግሟል። ታውቃላችሁ አይደል? ተወግዟል። እዚህ እጃችንም እግራችንም ፋኖና ፋኖ ብቻ መሆን ብቻ ነው ያለው። እዚህ ምክንያቱም ኢትዮጵያ ነጻ ካልሆነ እኔ እናንተ ነጻነት የለም። ሰላም የምናገኘው ህዝባችን ሰላም ሲሆን ነው አይደል እንዴ? ስለዚህ አሁን ጫካ ነን። የዛሬ ግን 2 ወር ወይም መስከረም ላይ ሌላ ቦታ እንገናኛለን ማለት ነው። ጫካ ላይ ሳይሆን መዲናችን ላይ እንገናኝ ይመስለኛል አይደል? ጤና ከተማ ላይ እንገናኛለን። ዞሮ አይደል? ያው ሰላት አይደል? ምኞት ነው አይደል? መተንበይ ነው አይደል? ትንቢት መናገር የተሰጠን ጸጋችን ነው አይደል? ይተነበያል፣ ይቀድሳል፣ ይነግሳል አይደል? ፋኖ ይሄ ነው ስራው። ስለዚህ ይሄ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ሳሜታችሁን ያሳምር። ለአመራሮቻችሁ ግን ተመሩ እሺ። መሪ ከሌለም ሰው አንሆንም አይደል? መሪ ሲሆኑ ደግሞ ገምግሙ። ግን እውነትን
ሐሰት አትለጥፉ። የጠላት ወሬ አምጥታችሁ አትለጥፉ። አደራችሁን። እኛ ነን ያለነው። እነሱ ያላስተካከሉትን እኛ እናስተካክልን አባቶች እኛ ነን አስተካካዮች። አሁን እከሌ ነው እንዳትሉ። መሪም ማለት እኛ ነን፣ እኛ ማለት እንምር። አንድ ነገር ብጠፋ አባ ነው የሚጠፋው አይደል እንዴ? እኔ እያለሁ ወይም እኛ አባቶች እያለን እናንተ አጠፉም፣ ትግላችን አይጠፋም። ለማንም አይሸጥም፣ ለማንም አይለወጥም። ታጋይም ብዙዎቻችሁ ልከዱ ትችላላችሁ እንጂ ልንገራችሁ፣ ትግል በሶስት ሰው ያሸንፋል። አውቃላችሁ አይደል? ብዙ ሰው ሊሄድ ይችላል፣ ብዙ ሰው ሊሞት ይችላል፣ ብዙ ሰው ሊማረክ ይችላል። ግን ልንገር፣ ሶስት ሰው እናሸንፋለን። ለምን? እግዚአብሔር ቃሉን የሰጠን ለኛና ለኛ ብቻ ስለሆነ፣ ቃል ኪዳን የተቀበለው ሰው ስለሆነ የሚመራው። ያልተመረጠ ሰው ፋኖን አይመራም፣ ፋኖ መሆን አይችልም። ስለዚህ ወንድሞቻችሁን አደራችሁን በስርዓቱ እንድትታዘዟቸው፣ መሪዎች የሆናችሁ ደግሞ ከታችሁ እስከ ላይ ድረስ ያላችሁ ለተመሪዎች ምን ማድረግ አለብን? ስነ ምግባር ማስተማር አለብን። ከልክ ከተለያየ አስተሳሰብ የወጣ መሆን አለብን። ስነ ምግባርን ማስተማር አለብን። እኛም ተቀባይ መሆን አለብን አይደል እንዴ? ሐሳባችንን ግን ትክክለኛ የሆነ ሐሳብ እንድትሰጡ፣ መሪዎቻችሁ እንድታከብሩ። አገር መሪ ትፈልጋለች አይደለ? ስለዚህ ለአገር መሪ ደግሞ ክብር ያስፈልገዋል አይደል? ክብር ላለው ክብር ስጥ ነው አይደል? ስለዚህ ከዚህ በላይ ልነግራችሁ አልችልም። ራስን ከሃይማኖት ጋር ማጣበቅ ብዙ እንትን አያደርግም። ምክንያቱም አንዳንዴ ለምሳሌ ታሊባን ስትይ ሃይማኖታዊ መሰረት ያለው ለራሱ የሃይማኖት ባክግራውንድ ሰጥቶ የተመሰረተ ድርጅት ነው። አልቃይዳ ስትይ የሃይማኖት ባክግራውንድ አለው። አልሸባብ ስትይ የሃይማኖት ባክግራውንድ አለው። ለምሳሌ አይስ ስትይ የራሱ የሃይማኖት ባክግራውንድ አለው። አሁን አንድ ወዳጄ ሲጠቀምበት ቃሉን ተሰምቻለሁ። ክርስቲያናዊ ታሊባን ነው እየተፈጠረ ያለው የሚል ቃል ተጠቅሞ አይቻለሁ። በተቻለ መጠን ፋኖ ራሱን ኃላፊነት የሚሰማው ድርጅት ቢሆን ኖሮ ራሱን ከሃይማኖት ጋር ያርቅ ነበር። አሁን የፋኖ ታጣቂ ኃይሎችን እየተከተሉ የሚያጠምቁ የሚባርኩ የሃይማኖት አባቶች አሉ። እሱን እሺ ብለን ደግሞ እንደው ተቀብለን በምንችለው ልክ አውግዘን ስናልፍ ደግሞ በየቦታው እየተከተሉ የታጠቀው ኃይልን የሚያነቃቁ የቤተ ክርስቲያኗን አውደ ምህረት የሚጠቀሙ በአውደ ምህረት ላይ ለፋኖ ቅስቀሳ የሚያደርጉ ለፋኖ ስብከት የሚያደርጉ ለፋኖ ሀብትና ስንቅ ማሰባሰብ ላይ ያተኮሩ የሃይማኖት አባቶችም አሉ። በእነዚህ ሰዎች ይዘውት የሚወጡትን ባንዲራ ደግሞ ስታይ በተወሰነ ደረጃ ያስደነግጣልም ያሳፍራል። እውነቱን ለመናገር በዚህ አሁን ለምሳሌ አንቺ በምትየው ቪዲዮ ላይ የተቀመጠው ባንዲራ የሞ አንበሳ ባንዲራ የሚባለው ወይም ደግሞ የዘውዳዊ ስርዓቱ ይጠቀምበት የነበረው መስቀል የተሸከመ አንበሳ ያለበት ባንዲራ ተይዞ ነው ትጥቅ ትግል እየተካሄደ ያለው። ይሄን የትጥቅ ትግል ባርከናል፣ ቀድሰናል፣ ቅዱስ ጦርነት ነው፣ የተባረከ ጦርነት ነው የሚሉ የሃይማኖት አባቶችን እንደው የታጠቀው ኃይል ያለበት የሞራል ደረጃ ይሄንን ከዚህ ራሱን ለማቀብ ካላስቻለው የእምነት ተቋሟስ ለምንድን ነው ዝም የምትለው? በሚሊዮን የሚቆጠሩ ተከታዮች ያሏት የእምነት ተቋም ለምን ዝምታ ትመርጣለች? አውደ ምህረቴ ለዚህ መዋል የለበትም። የሃይማኖት አባቶቼ በእኔ ስም እንደዚህ አይነት ተግባር ላይ ሊሳተፉ አይገባም። የምንም አይነት መንገድ ቤተክርስቲያኗ ከጦርነት ጎን መቆም የለባትም። አስተምሮቴ አይፈቅድልኝም። ቤተክርስቲያን ዓለም አቀፋዊት ነች ምናምን እንላለን አይደል? በምን በደረጃ ወርዳ ነው በእንደዚህ አይነት መርመጥመጥ ውስጥ የገባችሁ ብሎ ራስን መጠየቅ ያስፈልጋል። ይሄ ድርጊት ኦሮሚያ ውስጥ ወይም ትግራይ አካባቢ ተፈጥሮ ቢሆን ኖሮ በእንደዚህ አይነት ዝምታ ይታለፋል? ቤተክርስቲያኗ ዝም ብትል እንኳን ምእመኑ የሚመጣበት መንገድ አለ። በተለይ ሃይማኖት ለኔ እስከሚገባኝ ድረስ የሃይማኖት አባቶች የኦላን ትጥቅ ትግል እየተከተሉ ሲባርኩና ሲቀድሱ አላየሁ። የሃይማኖት አባቶች የተለያየ አካባቢ በሰሜን አካባቢ ላይ ግን የሚደረግ በተለይ ወደ ደቡብ የሚደረግ ማንኛውም ዘመቻ አገር የማቅናትና የቅዱስ ዘመቻ አድርጎ የማቅረብ ታሪክ በተለምዶ ያለ ታሪክ ነው። ከደቡብ ተነስቶ የሆነ ኃይል ወደ ላይ ወደ ሰሜን እንቅስቃሴ ካደረገ ወረራ ነው፣ መስፋፋት ነው ተብሎ ነው ሲዘገብ የታሪክ ድርሳኖችም የሚነግሩን። አሁንም እየሆነ ያለው ይሄ ነው። ጦርነት የሚባርኩ ጦርነትን ቅዱስ አድርጎ የሚያቀርቡ ለጦርነት ቡራኬ የሚሰጡ በአውደ ምህረታቸው ላይ የጦርነት ግብአት የሚሆኑ ስንቅና ትጥቅ የሚሰበሰብባቸው በሰሜን አካባቢ የሚደረጉ ጦርነቶች ናቸው። በምንም ተአምር ቤተክርስቲያኗ በዚሁ ዝምታ መምረጧ ተገቢ አይደለም። ቤተክርስቲያኗን ሁሌም እንደምንለው ዋጋ ያስከፍለናል። አዳይ እንደፍተደ ትላንትና በትግራይ ጦርነት ዋጋ አስከፍሏል።
ዛሬም በአማራ ክልል ውስጥ እየተካሄደ ያለው ነገር ዋጋ ያስከፍላል። ለምንድነው ቤተክርስቲያኗ ራሷን ከአማራ ትጥቅ ትግል ጋር አጣብቃ ሲቀርብ ቤተክርስቲያኗ ለምንድነው ዝምታን የምትመርጠው? ቤተክርስቲያኗ ለምን ይሄ ምክንያቱም ጽናጽሌ ሌላ እምነት ተቋማት ጋር መጠቀም የለባቸውም፣ ከበሮዬን ሌሎች የእምነት ተቋማት መጠቀም የለባቸውም የምትል ቤተክርስቲያን አውደ ምሕረቴን የታጠቁ ኃይሎች መጠቀም የለባቸውም፣ ካህኖቼ ለታጠቁ ኃይሎች የትጥቅ ድጋፍ ማድረግ የለባቸውም፣ ቡራኬ መስጠት የለባቸውም፣ ይሄ ቅዱስ ጦርነት አይደለም የማትልበት ምክንያት ነው የማይገባኝ። ስለዚህ ቆም ብሎ ማሰብ ያስፈልጋል። እውነቱን ለመናገር የአማራ ፋኖዎችም እንደ ጥፍጣፊ የሞራል ሌቭል ካላቸው በተቻላቸው መጠን ምክንያቱም ወታደር ሲሆኑላቸው ሃይማኖት መርጠው አልተቀበሉ። ክርስትናው እስልምናም የሚከተለው ፕሮቴስታንቱም ካቶሊኩም ከታጠቁ ኃይል ውስጥ አለበት። ቢያንስ ራሳቸውን ከአንድ ሃይማኖት ጋር ማጣበቅ ያቆሙ። ቢያንስ በቀረቻቸውን ጥፍጣፊ ሞራል የታጠቁ ኃይል እንኳን ይሄን ማድረግ ካልቻለ ደግሞ ቤተክርስቲያኑ በአደባባይ ላይ ወጣ አውደ ምሕረቴ ለእንደዚህ አይነት አገልግሎት መዋል የለበትም፣ ምዕመኖቼ ለዚህ አይነት አገልግሎት መዋል የለባቸውም፣ ስንቅና ትጥቅ የሚደራጅበት ተቋም ልንሆን አይገባም፣ ካህናቶች የክህነት ልብሳቸውን ለብሰው የክህነት መሳሪያቸውን ይዘው በየጦር ሜዳው እየተገኙ ለታጠቀው ኃይል የሞራል ድጋፍ ማድረግ የለባቸው፣ ቡራኬ መስጠት የለባቸው ብላ ማውገዝ አለባት። ምክንያቱም አይኖ መቼ ምን ሊመጣ እንደሚችል ነገም ምን ሊባል እንደሚችል ሁለት ቅድም እንዳልኩት በኦሮሚያ ክልልም የትጥቅ ትግል ይካሄዳል። በኦሮሚያ ክልል ውስጥ ያለውን የትጥቅ ትግል ሼህ ከፊት ቆሞ ወይም ቄስ ከፊት ቆሞ ሲባርክ አላዩ። ለምንድን ነው የአማራ ክልል ቅዱስ ጦርነት የሚሆነው? ለምንድን ነው የትግራይ ክልል ዘመቻ ቅዱስ ጦርነት የሚሆነው? ራስን መጠየቅ ያስፈልጋል። ከሃይማኖት ጋር አጣብቆ ማየት በምንም አይነት መንገድ ተገቢ አይደለም። ምክንያቱም ከነዚህ ሰዎች ጋር አማራነት ባንጋራ ኦርቶዶክስነትን እንጋራለን፣ ክርስትና እንጋራለን። ስለዚህ እኛ የምንከተላት ክርስትና ሃይማኖት የአማራ ክልል ውስጥ የሚካሄድን የትጥቅ ትግል የምትባርክ ከሆነች የሚል ጥያቄ ነገር ይመጣል። ያኔ ራስን መነጠል የሚባለው ነገር ይመጣል። አዲስ ነገር አይደለም። በትግራይ ክልል ራስን መነጠል የመጣው በእንደዚህ አይነት አላስፈላጊ የሆነ የቤተ ክርስቲያን ጣልቃ ገብነት ነው። በትግራይ ክልል በኩልም የነበሩ አባቶች በህወሓት በኩል ሆነው ያሳዩት ጣልቃ ገብነት ነበር። በዚህ በኩልም የነበሩት የኃይሎች ከፌደራል መንግስቱና ከመከላከያ ሰራዊቱ ጎን ቆመው ያሳዩት ጣልቃ ገብነት ነበር። የሃይማኖት ቦታ አልነበረም። ሃይማኖት የፌደራል መንግስቱንም ተው የታጠቁ ኃይሎቹንም ተው ማለት የነበረባት ያንን አለማለቷ ዋጋ አስከፍሏታል። ዛሬም ይህን ስህተቷን ቀጥላበታለች፣ አልተማረችበትም። መልካም እንግዲህ በተደጋጋሚ ብዙ ሰዎች ቤተክርስቲያንን ይወቅሳሉ ከፋኖ ትግል ጋር ተያይዞ። እንግዲህ አንደኛ እምነቱንም የራሴ ብቻ ነው የሚል አስተሳሰብ ከዛ አካባቢ ሲራመድ እናያለን። እንግዲህ ቤተክርስቲያን እኛ አንመክራትም፣ ወደታች ውሃ ወደታች ሄዳል እንጂ ወደ ላይ ሄድም ይባላል እና እኛ ቤተክርስቲያን ባንመክርም ግን ሀሳብ ግን መሰንዘር እንፈልጋለን። ምክንያቱም የእምነቱም ተከታዮች ስለሆንን በሌላም መንገድ የኢትዮጵያ ኦርቶዶክስ ቤተክርስቲያን በየቦታው ተቆራርጣ ሁሉም የየራሱን ነገር ይዞ እንዲቀጥል አንፈልግም እኛ። ነገር ግን ተስተካክሎ ስርዓት ያለው ነገር እንዲሆን እንደዚህ አይነት ነገር ላይ ዝምታ ባይመረጥ መልካም ነው እንላለን። እናጠቃልል። ግን ስናጠቃልል አንድ ነገር እናንሳ። በተለይ ደግሞ እንግዲህ በፋኖ ትግል ውስጥ ጀነራልነት፣ ኮሎኔልነት፣ ሻለቃነት ማዕረግ በሽ ነው። ራስ አርበኛ ከሌ፣ ራስ አርበኛ ከሌ የሚባሉ ነገሮች አሉ። ከዛም አልፎ አክቲቪስቶቹ ሳይቀሩ አርበኛ ብላችሁ ጥሩኝ ማለት የጀመሩበት ሁኔታ አለና አንድ ነገር ተናግሯል ዘመነ። እንግዲህ ዘላለም ዓለም ጉሬዛ ይመስል ባህርዛፍ ለባህርዛፍ እየዞርን አንኖርም፣ የ99 ግራዝማች ልጅ ነኝ እያልክ እየፎከርን ከምናምን የመጣ ኃይል ይላል። እንግዲህ እሱን የተለያየ ትርጓሜ ሊሰጠው ይችላል። እኛ ዛሬ አንነካውም፣ ብዙ ጊዜ ሲሉት ስለሚውሉ ብዙም የሚገርም አይደለም። ከምናምን የመጣ ኃይል በዚህ ልክ እየተጫወተብህ ምኑን የግራዝማች ልጅ ሆንክ? ዝም ተብሎ የግራዝማች ቀኛዝማች እየተባለ አይወራም ብሏል። እንግዲህ እኔ አንተ የምትጨምረው ነገር ከሌለ ልዝጋ። በበቂ ደረጃ ራሳቸው ስለመለሱት ብዙም መልስ መስጠት አያስፈልግም። ተመልካቾቻችን፣ የዛሬው ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።
ነው።